ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ አክብሮት ግብዣችን ነው። በትራፊክ ፖሊሶች ታርጋ መፍታትም ሆነ መንጃ ፈቃድ መውሰድ ተከልክሏል። እንደዚሁም ዘንድሮ 47 ቢሊዮን ብር የከሰረው ሳፋሪኮም ኢትዮጵያን ጉዳይ እንመለከታለን። እንደዚሁም ምርጫ ቦርድ ህወሓትን ሊያስተዳድር አይችልም፣ ህወሓትን ማስተዳደር የሚፈልግ ከሆነ ነባሩን የፓርቲውን ህጋዊ ሰውነት ሊመልስ ይገባል ሲል መግለጫ አውጥቷል። እነዚህንና ሌሎችን መረጃዎች ይዘን መጥተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናሳስባለን። በቀዳሚነት ወደምንመለከተው ጉዳያችን ስንሻገር የመቀሌው የህወሓት ክንፍ ምርጫ ቦርድ ነባሩን የህወሓት ህጋዊ ሰውነት ወደ ነበረበት ሳይመልስ የፓርቲውን ህጋዊነት ሰርዛለው ማለቱ ትርጉም አልባ ነው ሲል አዲስ ባወጣው መግለጫ አስታውቋል። ምርጫ ቦርድ ህወሓትን ሊያስተዳድር የሚችለው ነባሩን የፓርቲውን ህጋዊ ሰውነት ሲመስልስ ብቻ እንደሆነ ቡድኑ ገልጿል። ቡድኑ አዲስ ጠቅላላ ጉባኤ ካላካሄዳችሁ ሰርዛችኋለሁ በማለት የሚሰነዝረው ዛቻ ለማንም አይጠቅምም ያለው ቡድኑ ቦርዱ እሰርዛለሁ የሚለው ባለፈው አመት ነሐሴ 3 ቀን ለህወሓት ሰጥቻለሁ ያለውንና ነገር ግን ህወሓት ያልጠየቀውን የአዲስ ምዝገባ የምስክር ወረቀት ከሆነ ግን መሰረዝ ይችላል ብሏል። ቡድኑ አያይዞም የፌዴራል መንግስቱ ሁኔታው በፕሪቶሪያው የግጭት ማቆም ስምምነት ላይ አደጋ መደቀኑን በአግባቡ እንዲያጤነውና አፍሪካ ህብረትና ኢጋድም ጉዳዮቹን በአንክሮ ተመልክተው ፖለቲካዊ፣ ህጋዊና ሞራላዊ ግዴታቸውንና ኃላፊነታቸውን እንዲወጡም ጠይቋል። ወደ ቀጣዩ መረጃ ስንሻገር የተሽከርካሪ ታርጋ አይፈታም ክልክል ነው ደንብ ላይ ተቀምጧል። ተሳፋሪን ለማውረድ ክልከላ የነበሩ ቦታዎችም እየተፈቀዱ ነው። ተጨማሪ ቦታዎችም እየታዩ ቅሬታ የሚነሳባቸው ቦታዎች ላይ ከሚመለከታቸው አካላት ጋር እየተነጋገርን መፍትሄ እንሰጣለን ሲል የመንገድ ደህንነትና መድን ፈንድ አስታውቋል። ከነሐሴ 13 ቀን 2016 ዓ.ም ጀምሮ በስራ ላይ የዋለው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557/2016 ተግባራዊ ከሆነ 8 ወራትን ተሻግሯል። ነባሩ ደንብን በመተካት ተሻሽሎ የወጣው ደንብ የጥፋት እርከንን በ3 በመክፈል የትራፊክ ቅጣቱን ከ500 ብር እስከ 1500 ብር ከፍ አድርጎታል። ደንቡ የከተማ ፍጥነትን መወሰንን በ50 ኪሎ ሜትር በሰዓት ከመወሰኑ በተጨማሪ የራዳር መቆጣጠሪያ የሚያውኩ መሳሪያዎችን ይዞ መንቀሳቀስንም ይከለክላል። ከዚህ በተጨማሪ አደጋ አድርሰው በአደጋው ህይወታቸው ያለፈ አሽከርካሪዎች የአደጋውን ምክንያት ለመመርመር ህይወታቸው ካለፈ በኋላም የደም ናሙና እንዲወሰድ የሚፈቅዱ አዳዲስ ጉዳዮች ተካተዋል። ተሳፋሪን ለማውረድ ክልክል የነበሩ ቦታዎች እየተፈቀዱ ነው። ተጨማሪ ቦታዎችም እየታዩ ቅሬታ የሚነሳባቸው አካባቢዎች ወይም ቦታዎች ካሉ ከሚመለከታቸው አካላት ጋር እየተነጋገርን መፍትሄ እየሰጠን እንሄዳለን ተብሏል። ከዚህ ቀደም አሽከርካሪዎች ተደጋጋሚ ጥፋት ስለሚያጠፉ የትራፊክ ፖሊሶች ታርጋ ይፈቱ ነበር፣ መንጃ ፈቃድም ይወስዱ ነበር። አሁን ላይ የአዲስ አበባ ትራፊክ ማኔጅመንት ይህንን የሚያስቀር መተግበሪያ ማበልጸጓል። ከዚህ በኋላ ሰሌዳ መፍታትም ሆነ መንጃ ፈቃድ መውሰድ ሳያስፈልግ አሽከርካሪን የሚቀጣበት አሰራርም ይፋ አድርጓል። ከዚህ በኋላ ታርጋ ይፈታም ክልክል ነው ደንቡ ላይም ተቀምጧል። ሲስተሙም ይፋ ተደርጓል። ወደ ተግባር እየገቡበት ነው። ተመክሮ ተወስዶ ወደ ክልሎችም የማስተዋወቅ ስራ ይሰራል ተብሏል። በህጉ መሰረት እንደማይፈቀድ ሁሉም ግንዛቤ እስኪኖረው ድረስ ጊዜ ይጠይቃል። ነገር ግን ታርጋ መፍታት አይፈቀድም ሲሉ ለቲክቫ ኢትዮጵያ ተናግረዋል። ወደ ቀጣዩ መረጃ እንሻገራለን። ዘንድሮ 47 ቢሊዮን ብር የከሰረው ሳፋሪኮም ኢትዮጵያ በ2 ዓመት ውስጥ ወደ ትርፋማነት እንደሚሸጋገር የኩባንያው ኃላፊዎች ገልጸዋል። ሳፋሪኮም ኢትዮጵያ በተያዘው ዓመት ኪሳራ ቢያጋጥመውም በ2 ዓመት ውስጥ ወደ ትርፋማነት ይሸጋገራል ተብሎ እንደሚጠበቅ የእናት ኩባንያው ኃላፊዎች ተናግረዋል። መቀመጫውን በኬንያ ዋና ከተማ ናይሮቢ ያደረገው ሳፋሪኮም ኩባንያ እስከ መጋቢት ወር ባለው የ1 ዓመት ጊዜ ውስጥ ካገኘው $3 ቢሊዮን የአገልግሎት ገቢ 10 በመቶ ገደማ የሚሆነው የኢትዮጵያ ገበያ ድርሻ እንደሆነም አስታውቋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ባለፈው ሐሙስ ይፋ የተደረገው መረጃ እንደሚያመላክተው ከሆነ የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 2.7 ቢሊዮን ብር የነበረ ሲሆን ዘንድሮ 7.2 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ካለፈው ዓመት ጋር ሲነጻጸር በ270 በመቶ እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ እንደገጠመው ዋና ስራ አስፈጻሚው ተናግረዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ
የኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ስራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግስት በሐምሌ 2016 ዓ.ም ተግባራዊ ያደረገው የውጭ ምንዛሪ ግብይት ስርዓት ውስጥ በኩባንያው ላይ ተጽዕኖ እንዳሳደረ ጠቁመዋል። ይህ ለውጥ ብር፣ ዶላርን ከመሳሰሉ የውጭ ሀገራት መገበያያ ገንዘቦች አኳያ ያለው ምንዛሪ በከፍተኛ መጠን አዳክሞታል ብለዋል። የውጭ ምንዛሪ ግብይት ስርዓት ለውጡ በአጭርና መካከለኛ ጊዜ የሚያሳድራቸውን ተጽዕኖች ለመቋቋም እርምጃዎች መወሰዳቸውን የሳፋሪኮም ኃላፊዎች አብራርተዋል። እርምጃው በውጭ ምንዛሪ ክፍያ የሚፈጸምባቸው ውሎች እንደገና መደራደርና በሳፋሪኮም ኢትዮጵያ የተቀጠሩ የውጭ ሀገር ዜጎችን መቀነስ ያካተተ እንደሆነ የኩባንያው የፋይናንስ ዋና ስራ አስፈጻሚ አስረድተዋል። ሳፋሪኮም ኢትዮጵያ በአሁኑ ወቅት 95% ሰራተኞች ኢትዮጵያውያን ሲሆኑ የቀሩት የውጭ ሀገር ዜጎች እንደሆኑ የኩባንያው መግለጫ አሳይቷል። ሳፋሪኮም ኢትዮጵያ በውጭ ምንዛሪ ግብይት ስርዓት ለውጡ የደረሰበትን ተጽዕኖ ለመቋቋም ከወሰዳቸው እርምጃዎች መካከል በድምጽና በዳታ አገልግሎቶች ላይ የዋጋ ጭማሪ ማድረጉ አንዱ መሆኑን የእናት ኩባንያው የፋይናንስ ዋና ስራ አስፈጻሚ አብራርተዋል። ሳፋሪኮም ኢትዮጵያ ገና ወደ አትራፊነት ባይሸጋገርም የኩባንያው ኃላፊዎች ግን ባለፈው አንድ ዓመት ባዩት እድገት ተነቃቅተዋል። የሳፋሪኮም ኢትዮጵያ ደንበኞች ቁጥርም 8.8 ሚሊዮን የደረሰ ሲሆን ባለፈው ዓመት ከነበረበት በእጥፍ ጭማሪ አሳይቷል ሲል ኢትዮ ኢንሳይደር ዘግቧል። ወደ ቀጣዩ መረጃ ስንሻገር ትራምፕ ህገወጥ ስደተኞችን ከአገር ለማስወጣት የ20,000 ፖሊሶችን ድጋፍ ጠየቁ። ዶናልድ ትራምፕ የአገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን ለማስወጣት የሚወሰደውን እርምጃ ለማቀላጠፍ ቢያንስ ተጨማሪ 20,000 ፖሊሶች እንዲመደቡ ትዕዛዝ አስተላለፉ። መመሪያው የተላለፈው አርብ ዕለት ሲሆን አስተዳደሩ በፈቃዳቸው ወደ አገራቸው ለመመለስ የሚፈልጉትን ሰነድ አልባ ስደተኞች ለማበረታታት የያዘው እቅድ አካል መሆኑ ተገልጿል። ትራምፕ በቪዲዮ ባስተላለፉት መልእክት አሜሪካን ለቆ መውጣት በተቻለ መጠን ቀላል ለማድረግ እየሰሩ መሆኑን ተናግረዋል። በፈቃዳቸው አሜሪካን ለቀው ለመውጣት የሚፈልጉ ሰነድ አልባ ስደተኞችን የአውሮፕላን ትኬት ወጪን የአሜሪካ የፌዴራል መንግስት የሚሸፍን ሲሆን ተጨማሪ ጉርሻ ለመስጠት ፕሬዝዳንታዊ ትዕዛዝ ማስተላለፉ ተገልጿል። ትዕዛዙ በአገር ውስጥ ደህንነት መስሪያ ቤት ውስጥ የሰራተኞች ቁጥር መጨመር እንዴት በገንዘብ እንደሚደገፍ ያለው ነገር የለም። ህገወጥ ስደተኞችን በሚመለከት በቀጥታ እየሰራ የሚገኘው የኢሚግሬሽንና ጉምሩክ መስሪያ ቤት በአሁኑ ሰዓት ከ21,000 በላይ ሰራተኞች አሉት። ከነዚህ መካከል 6,100 ያህሉ ህገወጥ ስደተኞችን ከአገር የሚያስወጡ ፖሊሶች ሲሆኑ ከ750 በላይ የሚሆኑት ደግሞ ረዳቶቻቸው መሆናቸውን የኤጀንሲው ድረገጽ አስረድቷል። ትራምፕ ለረዥም ጊዜ የግዛቶችና የአካባቢ ህግ አስከባሪዎች እንዲሁም ብሔራዊ ዘብ ድንበር ጥሰው የሚገቡ ህገወጥ ስደተኞችን በሚመለከት በመተባበር እንዲሰሩ ጥሪ ሲያቀርቡ ነበር። ይህ የአሁኑ ትዕዛዝ የአገር ውስጥ ደህንነት መስሪያ ቤቱ እያደረገ ያለውን ጥረት ለግዛቶችና አካባቢ ህግ አስከባሪዎች፣ የቀድሞ ፌዴራል ፖሊስ አባላት እንዲሁም ሌሎች የፌዴራል ኤጀንሲ ባለሙያዎች ውክልናና ኮንትራትን የሚሰጥ ነው ተብሏል። ዶናልድ ትራምፕ የሰራተኞቹን ቁጥር እንዲጨምር ጥሪ ያቀረቡት አስተዳደራቸው ሰነድ አልባ ስደተኞች ዩናይትድ ስቴትስን ለቀው እንዲወጡ የተለያዩ መንገዶችን እየተጠቀመ ባለበት ወቅት ነው። ትራምፕ ሰነድ አልባ ስደተኞች በገዛ ፈቃዳቸው አሜሪካን ለቀው ለመውጣት ሪፖርት እንዲያደርጉም ጠይቀዋል። በዚህ ሳምንት የሀገር ውስጥ ደህንነት መስሪያ ቤት ዋና ጸሐፊ ክሪስቲ እንደተናገሩት ከሆነ አሜሪካን በፈቃዳቸው ለቀው መውጣት ለሚወስኑ ሰነድ አልባ ስደተኞች $1,000 ጉርሻ ለመስጠትና የአየር ትኬት ወጪያቸውን ለመሸፈን ቃል ገብተዋል። ዶናልድ ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ ወዲህ አወዛጋቢነቱን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጥ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃዎቻቸው ህጋዊ ጥያቄ ተነስቶባቸዋል። በዚህ ወር መጀመሪያ ላይ በትራምፕ የተሾሙት የቴክሳስ ግዛት ዳኛ ፈርናንዶ እንደተናገሩት ከሆነ አስተዳደሩ ሰነድ አልባ ስደተኞችን ከአገር ለማስወጣት እየተጠቀመበት ያለው ህገ ወጥ ነው ብለዋል። ሌላው በኒውዮርክ የሚገኙት የፌዴራል ዳኛ እንዲሁ ተመሳሳይ ድምዳሜ ላይ ደርሰዋል። ትራምፕ ግን በገዛ ፈቃዳቸው ራሳቸውን ከሀገር የሚያስወጡ ስደተኞችን በሚመለከት ሲናገሩ ወደ አገር መመለስ በማለት ነው። በአሜሪካ ለመቆየት የሚወስኑ ህገወጥ ስደተኞች ረጅም እስርን ጨምሮ ከፍተኛ የገንዘብ ቅጣት፣ ያፈሩት ንብረት መውረስና ከሀገር መባረር ይጠብቃቸዋል ሲሉ አሳስበዋል።
በመጨረሻም ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ቀጥተኛ ንግግር ለማድረግ ጥሪ አቅርበዋል። ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ብለዋል። ይህ የቭላዲሚር ፑቲን ንግግር የተሰማው የዩኬው ጠቅላይ ሚኒስትር የፈረንሳይ ኢማኑኤል ማክሮን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታደርግ ከጠየቁ በኋላ ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናሳስባለን። መልካም ጊዜ በያላችሁበት ቸር ይቆየን።